ሰላም ጋይስ እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቪዲዮ ኢትዮጵያ ውስጥ እንዴት ኤአይን ተጠቅመን ብር መስራት እንችላለን የሚለውን ሐሳብ አብረን እንመለከታለን ማለት ነው። ብዙ ሰዎች እንግዲህ ኢትዮጵያ ውስጥ ብር መስራት ይቻላል በኦንላይን ሲባል ብዙ የመጠራጠር ነገር ይታይባቸዋል። እውነት ነው፣ ብዙ የሚያጠራጥሩ ነገሮች አሉ። በዚህ ቻናል ሌሎች ትላልቅ የዩቲዩብ ባለቤት የሆኑት እነ እሸቱ መለሰን የመሳሰሉት ኤአይ ከፍለን እናስተምራለን እያሉ ከናንተ ብር የሚቀበሉትን በሙሉ እኛ በነፃ እናስተምራቸዋለን። ቻትጂፒቲ እንዴት መጠቀም እንችላለን፣ ጄሚናይ እንዴት መጠቀም እንችላለን እና የመሳሰሉትን በዚህ ቻናል የምንመለከት ይሆናል ማለት ነው። አብራችሁን ቆዩ። በዚህ ቪዲዮ ግን እንዴት ነው ቻትጂፒቲን ተጠቅመን ኢትዮጵያ ውስጥ ብር መስራት የምንችለው የሚለውን እናያለን። ምንም እዚህ ጋር ስኪል አያስፈልጋችሁ፣ ምንም አይነት ችሎታ አያስፈልጋችሁ፣ ምንም አይነት የኮምፒውተር ዕውቀት፣ ምንም አይነት የቪዲዮ ኤዲቲንግ፣ ምንም አይነት የግራፊክ ዲዛይን ዕውቀት ሳያስፈልጋችሁ እንዴት አድርጋችሁ ዛሬውኑ መጀመር እንደምትችሉ መሰረታዊ ሐሳቡን አሳያችኋለሁ ማለት ነው። ትልቁ ነገር እንግዲህ በዚህ ውስጥ ለመሰማራትና በዚህ ውስጥ ውጤታማ ለመሆን ማይንድ ሴታችሁን መለወጥ ነው፣ አስተሳሰባችሁን መለወጥ ነው። እንግዲህ ብዙ ሰው ምንድነው አእምሮ ውስጥ ሳያስቡ የገቡ የጨቀዩ ሐሳቦች አሉ። እነዛን ነቅሎ አውጥቶ እነዛ አረሞችን ነቅሎ አውጥቶ እስካልጣለ ድረስ መቼም ውጤታማ መሆን አይችልም ማለት ነው። ትልቁ ነገር ምንድነው እዚህ ላይ ብዙ ነገር ከናንተ አይጠበቅም። ምንም አይነት ስኪል you do not have any skill ችግር የለውም። if you do not have any money ችግር የለውም። ስኪል ከሌላችሁ ችግር የለውም። ብር ከሌላችሁ ችግር የለም። if you do not have how to start እንዴት መጀመር እንዳለባችሁ ካላወቃችሁ እዚህ ላይም ችግር የለውም። ይሄ ሁሉ በዚህ ዘመን ላይ የሚያስፈልግበት ሰዓት ላይ አይደለም፣ ምክንያቱም ኤአይ ስላለ። እውነታው ምንድነው አብዛኛው ሰው በዚህ ሰዓት ላይ ኤክስፐርት አይደለም። ምታያቸው በዚህ ኤክስፐርት ሆኗል። ኤአዩ ራሱ ከ70 እስከ 80% የናንተን ስራ ይሰራል። የቀረውን 20 እና 30% ይሄ ሁማን ኤረር የሚባለውን እናንተ ገብታችሁ ብቻ እዛች ላይ ትንሽ ኤዲት ማድረግና ማስተካከል ነው የሚጠበቅባችሁ ማለት ነው። እንግዲህ በዚህ ሰዓት ላይ እያንዳንዱ ስራ በጣም እየቀለለ የመጣበት ዘመን ላይ ነው የምንገኘው። እንግዲህ እነዚህ ኤአይ ቱሎችን እንዴት መጠቀም እንዳለባችሁ መጀመሪያ ራሳችሁን ማስተማር ይጠበቅባችኋል። ራሳችሁን ካስተማራችሁ በኋላ የትኛውን ኤአይ ነው በየትኛው ቦታ ላይ መጠቀም የሚችለው የሚለውን ነገር ራሳችሁን ግንዛቤ ትወስዳላችሁ። ከዛ በኋላ ትናንሽ የሁማን ኤረሮችን እነዛን ገብታችሁ ታች አድርጋችሁ ማስተካከል ነው። ከዛ ፐርፌክት የሆነ ፕሮዳክት የምታገኙበት ዘመን ላይ ነው የደረስነው ማለት ነው። እንግዲህ ወደ ቀጣዩ ስቴፕ እስቲ እንግባ፣ ወደ ዋናው ስቴፕ እስቲ እንግባ። እንዴት አድርገን ነው ቻትጂፒቲ መጠቀም የምንችለው? ቻትጂፒቲ እንደምታውቁት እንግዲህ ሰርች ነው እንግዲህ የሚሰጣችሁ ራሱ ሰርች አድርጎ ራሱ ኮምፓይል አድርጎ የጠየቃችሁትን ጥያቄ መልስ የሚሰጣችሁ ነው ማለት ነው። ራሱ ብዙ ነገሮችን ራሱ ላይ ገነባላችሁ ይችላል፣ ፕሮዲዩስ ሊያደርግላችሁ ይችላል። ግን ዘ ቤስት ዌይ ነው እንግዲህ ቻትጂፒቲ በዚህ ዘመን ላይ በጣም ትልቅ የሆነ ፕላትፎርም ነው ማለት ነው። እንግዲህ ትልቁ ነገር እናንተ ቻትጂፒቲ ላይ እንደገባችሁ ብዙ ሰው ምንድነው ቻትጂፒቲ ላይ ይገባና ራንደም የሆነ ጥያቄ ይጠይቃል። ዝም ብሎ ዝብርቅርቅ ያለ ሐሳብ የሌለው ዓላማ የሌለው ጥያቄ ይጠይቃል። ከዛ ቻትጂፒቲ የሚመልስለት በዛ መንገድ ነው። እናንተ ከምትጠይቁት የተነስተው ነው ቻትጂፒቲ ጋይድ የሚያደርጋችሁ። አሁን ለምሳሌ በዚህ ቪዲዮ የምናየው እንዴት ነው ቻትጂፒቲ ፕላስ ከዛ ፊቨር ቻትጂፒቲ ላይ ያለውን ዕውቀት ቻትጂፒቲ የሚሰጠንን ዕውቀት ወስደን እንዴት ነው ፊቨር ላይ የራሳችንን ጊግ ፈጥረን እንዴት ነው ብር ማግኘት የምንችለው ነው የምናየው በጥልቀት ማለት ነው። እንግዲህ ተከታተሉኝ፣ ልብ ብላችሁ የሚናገራቸውን እያንዳንዱን ስቴፖች ለመያዝ ሞክሩ። ከዚህ በኋላ ያለው ስለሆነ ዋናው ስቴፕ ማለት ነው። እንግዲህ ዝም ብላችሁ አሁን ለምሳሌ ቻትጂፒቲ ላይ ትሄዱትና ራይት ሚ ኤ ፕሮፌሽናል ፊቨር ጊግ ዲስክሪፕሽን ፎር ሎጎ ዲዛይን ትላላችሁ። አሁን ለምሳሌ ሎጎ ዛሬ በሎጎ ዲዛይን እኔ ለምሳሌ ሎጎ ዲዛይን ካሰባችሁ ማለት ነው። ለምሳሌ እናንተ ቪዲዮ ኤዲተር ከሆናችሁ፣ ግራፊክ ዲዛይነር ከሆናችሁ፣ ሶፍትዌር ኢንጂነር ከሆናችሁ ምናምን በምትፈልጉት መንገድ ገብታችሁ ራይት ሚ ኤ ፕሮፌሽናል ፊቨር ዲግ ዲስክሪፕሽን ፎር ሎጎ ዲዛይን። ለዛሬ ማንኛውም ዕውቀት እነዚህ ሁሉ ዕውቀት ከሌላችሁ ከሎጎ ዲዛይን መጀመር ትችላላችሁ ማለት ነው። ከዛ ቻትጂፒቲ ሰከንዶች ውስጥ ባልሞላ ጊዜ ውስጥ ራሱ ጀነሬት አድርጎ ይሰጣችኋል። ጀነሬት አድርጎ ታይትል ጀነሬት አድርጎ ይሰጣችኋል። ዲስክሪፕሽን ጀነሬት አድርጎ ይሰጣችኋል። ኪወርዶችን ጀነሬት አድርጎ ይሰጣችኋል። እንኳን
ፕራይሲንግ ዋጋውን ራሱ ምን አይነት ዋጋ መጠየቅ እንዳለባችሁ ለፕሮዳክታችሁ ያንም ይሰጣችኋል ማለት ነው። ስለዚህ ChatGPT ይሄን የሰጣችሁን ተጠቀሙና ተጨማሪ ጥያቄዎችንም ለምሳሌ እንደዚህ አይነት ጥያቄዎችን መጠየቅ ትችላላችሁ። give me 5 logo idea ብላችሁ ብትጠይቁት ይሰጣል። ከዛ በኋላ create me a brand name ብትሉ ካላችሁ ሁኔታ ተነስቶ ብራንድ ኔም ይሰጣችኋል። ከዛ በኋላ እዛ ብራንድ ኔም suggest ከለር ኮምቢኔሽን ትሉታላችሁ። ከለር ኮምቢኔሽን ሰጀስት ያደርጋችኋል። ለዚህ ይሄ ChatGPT የሰጣችሁ እነዚህ ሎጎ አይዲያ ብራንድ ኔም እና ከለር ኮምቢኔሽኑን ይዛችሁ ወስዳችሁ እንደ ፕሮፌሽናል ዲዛይነር እንደ ግራፊክ ዲዛይነር ሆናችሁ የፈለጋችሁትን ያን ፕሮዳክት ታወጣላችሁ የራሳችሁን ሎጎ ማለት ነው። እንግዲህ ትልቅ እድል ነው። በዚህ ዘመን ይሄ ትልቅ እድል ሆኖ የመጣ ነው። ብዙ ሰው እንደ ሳይድ ሀሰል እየተጠቀመው ያለው ነው ከኔ ጭምር ማለት ነው። ሳይድ ሀሰል አርጋችሁ በጣም ብዙ ነገር መጠቀም ትችላላችሁ። በጣም ፕሮፊታብል የሆነ ቢዝነስ መገንባት ትችላላችሁ ማለት ነው። እዚህ ጋር እናንተ ምንም አያሳስባችሁም። እዚህ ጋር ይሄ ሁሉ አሁን ከዚህ ነፃ ነው። ፊቨር ላይ ትሄዳላችሁ። fiverr.com ትሄዳላችሁ። ከዛ fiverr.com ከሄዳችሁ በኋላ አካውንት ክሬት ታደርጋላችሁ። በኢሜይላችሁ አስገብታችሁ አካውንት ክሬት ታደርጋላችሁ። አካውንት ክሬት ስታደርጉ ይሄ ሁሉ ነፃ ነው የሚሆነው። ከዛ በኋላ ምን ታደርጋላችሁ? ጊግ ክሬት ታደርጋላችሁ። ጊግ ክሬት ታደርጋላችሁ። ያ ጊግ ማለት እንግዲህ አንድ ስፔሲፊክ ኒች ስፔሲፊክ ቶፒክ ላይ ፕሮዲዩስ የምታደርጉበትን ለከስተመራችሁ የሚሆነውን ፕሮዳክት ለምሳሌ ሎጎ ዲዛይነር ሊሆን ይችላል፣ ቪዲዮ ኤዲተር ሊሆን ይችላል፣ ግራፊክ ዲዛይነር ሊሆን ይችላል፣ አፕሊኬሽን ዲቨሎፐር ሊሆን ይችላል፣ ሶፍትዌር ኢንጂነር ልትሆኑ ትችላላችሁ። እነዛ ላይ መሰረት ያደረገ አንድ ቶፒክ ላይ ያደረገ ነገር ጊግ ይባላል። ያን ጊግ እንግዲህ ምን ታደርጋላችሁ? ክሬት ታደርጋላችሁ። ከዛ በኋላ ChatGPT የሰጣችሁን ዲስክሪፕሽን ኮፒ ታደርጉና ወስዳችሁ ፔስት ታደርጉለታላችሁ ማለት ነው። ከዛ በኋላ ይሄ ሁሉ ቀላል ነገር ነው። በጣም ታይትላችሁን ወስዳችሁ አርት ታደርጋላችሁ። ታይትላችሁ ማለት ምንድነው? እናንተ ከምትሰሩት ነገር ለምሳሌ አሁን ሎጎ ዲዛይን ያለው ምን ትላላችሁ? I will design a modern logo I will design a modern logo for your business ትላላችሁ። ታይትላችሁ እንደዚህ ብላችሁ ታስገባላችሁ ማለት ነው። ከዛ አሁን እንግዲህ ምንድነው ወደ ኢሜጅ ትሄዳላችሁ። ኢሜጅ እንዴት ታደርጋላችሁ? ዩዝ ፍሪ ቱል ተጠቀሙ። ፍሪ ቱል ያን ምሳሌ እንደ ካንቫ አይነት ካንቫን ተጠቀማላችሁ። ካንቫ ፍሪ ቱል ነው። ኤአይም የራሱ ኤአይም አለው። ፍሪ ቨርዥንም አለ፣ ፔድ ቨርዥን አለው። ግን ሞር ፍሪ ቨርዥን ተጠቀሙትና የራሳችሁን ከዛ በኋላ ChatGPTን እየጠየቃችሁ ምን ብላችሁ ጠይቃላችሁ? አይዲያ ክሬት እንዲያደርግላችሁ ለእናንተ ዲዛይን አይዲያ ክሬት እንዲያደርግላችሁ ትጠይቁታላችሁ። ከዛ ChatGPT የሰጣችሁን ወስዳችሁ የራሳችሁን የቢዝነሳችሁን ሎጎ ትፈጥራላችሁ ማለት ነው። እንግዲህ ትልቁ ነገር እዚህ ጋር ምንድነው? ለቢዝነስ ለምትሰሩት ቢዝነስ በጣም ጽድት ያለና ቶሎ ደግሞ ኩዊክሊ ቶሎ ፕሮዲዩስ ማድረግ አለባችሁ ሎጎ ሲሰሩ ማለት ነው። ሐሳባችሁ ምን ማድረግ አላችሁ? በጣም ቀለል ያለ እና ምንም ኮምፕሊኬት ኦቨርቲንክ አታርጉት። ብዙ ኮምፕሊኬት አድርጉ፣ ቀለል ያለ አሁን ለምሳሌ ትዛዝ ይመጣላችኋል እንበል። ይሄን ከፈጠራችሁ ፊቨር ላይ ፈጠራችሁ ChatGPT በመራችሁ መንገድ ተጠቅማችሁ ወስዳችሁ ኮፒ ፔስት ያደረጋችሁ ጊጋችሁን ፈጠራችሁ። ከዛ በኋላ የሆነ ፕሮዳክት ስትታዘዙ ምንም ግራ መጋባት የለባችሁም። ቀለል አድርጋችሁ ነው ማየት ያለባችሁ። ለምሳሌ አንድ የኮፊ ሾፕ ያለው ሰው እናንተ ኮንታክት አደረገ እንበል። ከዛ በኋላ I want you to make me a coffee shop logo design ቢላችሁ ቀጥታ እናንተ ምንድነው የምታረጉት? ChatGPT ላይ ትሄዳላችሁ። ChatGPT ላይ ትሄዱና ጥያቄ ትጠይቁታላችሁ። give me 3 logo concept for a coffee brand ትሉታላችሁ። ከዛ በኋላ ምን ትጨምሩለታላችሁ? suggest font and color for a coffee logo ትላላችሁ። ይሄን እንግዲህ በሰከንድ ውስጥ ይሰጣችኋል። ይሄ እሱ የሰጣችሁን አይዲያ ትወስዱና ካንቫ ላይ ያን ፕሮዳክት ያን ሎጎ ትሰሩታላችሁ። እሱ የሰጣችሁን ማለት ነው። ኦልሞስት በፒክቸርም ስጣኝ ብትሉት ኢሜጅም ጀነሬት አድርጎ ብትሉት ራሱ ይሰጣችኋል። ግን ያን ኢሜጅ እንዳትጠቀሙ እንደ ሎጎ እናንተ ወስዳችሁ ፕሮፌሽናል የሆነ ምርት ስለሆነ የምታመርቱት የሆነ ሐሳቦችን ጨማምራችሁበት ወስዳችሁ ቀጥታ ካንቫ ላይ ፕሮዲዩስ ታረጋላችሁ ማለት ነው። ግን ዝም ብላችሁ ኮፒ ፔስት ማድረግ አይደለም ሐሳቡ። ትንሽ ቼንጅ ማድረግ ከለር ቼንጅ ማድረግ አለባችሁ። ሌአውቱን ትንሽ ቼንጅ ማድረግ አለባችሁና ትንሽ ዩኒክ እንዲሆን የራሳችሁን ፈጠራ እዛ ላይ ጣል ብታረጉበት ሎጎ ሞር
አስተማማኝና ያማረ ይሆናል ማለት ነው። ከዛ በኋላ ከናንተ የሚጠበቀው ምንድነው ማለት ነው? ለክላይንቶቻችሁ እንግዲህ የምትሰሩትን ስራ በየጊዜው እያሻሻላችሁ መሄድ ነው ማለት ነው። እዚህ ቢዝነሳችሁን እየገነባችሁ ትሄዳላችሁ ማለት ነው። ትልቁ ነገር ምንድነው? እዚህ ጋር እንግዲህ ሆነስት መሆን አለባችሁ ከሁሉም ነገር ጋር። እኔም ሆነስት ሆኜ ነው ለእናንተ የምነግራችሁ። ይሄ ነገር በአንድ ቀን የሚሳካ አይደለም። በአንድ ሌሊት ክላይንት አግኝታችሁ ምናችሁ ዶላር ትሰራላችሁ፣ ብዙ ብር ታገኛላችሁ እያልኳችሁ አይደለም። ግን ትዕግስተኛ ከሆናችሁ ይሄ ማጂክ አይደለም ወይም አስማት አይደለም። ዝም ብላችሁ ባንዴ ፑም ፑም ብሎ የሚመጣ ነገር አይደለም። ልፋት አለው፣ ጥረት አለው። እኔ ምንድነው ቲፕ ነው እየሰጧችሁ ያሉት፣ መንገድ ነው እያሳዩአችሁ ያሉት። መንገዱን ተከትሎና እኔ መንገዱን ጠቁማችኋለሁ። የጉዞውን ግን መጓዝ ያለባችሁ እናንተ ስለሆናችሁ ማለት ነው። ያንዳንዱ ስቴፕ ላይ መጨረሻ ላይ ምነግራችሁ ነገር አለ። እሱን ሐሳብ የምትከተሉ ከሆነ በጣም ውጤታማ ትሆናላችሁ እስከ መጨረሻ ያያችሁ ማለት ነው። እንግዲህ በአንድ ቀን ብር ትሰራላችሁ ማለት አይደለም። ትዕዛዝን በአንድ ቀን ማግኘት ትችላላችሁ ማለት ነው። ሳምንታትን ወራትን ሊወስድ ይችላል የመጀመሪያችሁን ትዕዛዝ ስታገኙ። ግን የመጀመሪያችሁን ትዕዛዝ ስታገኙ መደናገጥ ቅድም እንዳልኳችሁ አያስፈልግም። ቀጥታ ወደ ስራ ነው መግባት ያለባችሁ ማለት ነው። እንግዲህ ውጤታማ ካልሆኑ ሰዎች የሚለየው ትልቁ ነገር ምንድነው? ውጤታማ የሆኑ ሰዎች ያ ሐሳብ ላይ ተመልሶ ያውጥኑበታል። ተስፋ መቁረጥ የሚባል ነገር መቼም አይታይባቸውም ማለት ነው። ሁለተኛ ደግሞ ጊጋችሁን እንግዲህ ኢምፕሩቭ እያደረጋችሁ አንድ ፊቨር ላይ የፈጠራችሁትን ጊግ በየጊዜው ኢምፕሩቭ እያደረጋችሁ መሄድና ከሰራችሁ ኦርደር ስታገኙ ስራ ስታገኙ ደግሞ መጀመሪያ ላይ ሎጎ ዲዛይን ስትሰሩ ወይም ቪዲዮ ኤዲቲንግ ስትሰሩ ወይም ግራፊክ ዲዛይን ስትሰሩ የተሳሳታችሁት ነገር ካለ ለቀጣዩ ፕሮጀክታችሁ ለቀጣዩ ክላይንታችሁ እያሻሻላችሁ መሄድ ነው ማለት ነው። እንግዲህ ሁሌም ማሰብ ሪማይንድ ማድረግ ራሳችሁን ያለባችሁ ነገር ምንድነው? ብዙ ሰዎች በዚህ ሲስተም ተጠቅመው ብር እየሰሩ ለዚህ ይሄን ሲስተም ተጠቅመው ብዙ ሰዎች ብር እየሰሩ ከሆነ እናንተስ ለምንድን ነው ማትሰሩት? ይሄ በጣም ቀላል ነው። ምንም አይነት የትምህርት ዕውቀት አይፈልግም። ምንም አይነት ዲግሪ አይፈልግም። በጣም ራሱ ቻትጂፒቲ እናንተን ጋይድ ያረጋችኋል ማለት ነው። እንግዲህ ተጨማሪ ሐሳቦችን ለናንተ ሳቀርብላችሁ ማለት ነው። እንግዲህ የትኛውም ቢዝነስ ቶሎ እድገት እንዲያሳይ ቶሎ ውጤት እንዲያሳይ ምን ማድረግ አለባችሁ ማለት ነው። የትኛውም ቢዝነስ ላይ ቢሆንም ማለት ነው። ግን ይሄን ቢዝነስ ላይ ሞር ፎከስ አድርገን ስናይ ፕራይሳችሁን ሎወር ማድረግ አለባችሁ እና የመጀመሪያችሁን ክላይንት እስክታገኙ ድረስ ዋጋችሁን ዝቅ ማድረግ አለባችሁ ማለት ነው። ከዛ በኋላ ምንድነው ስራችሁን ደግሞ በፍጥነት እና በጥራት ማቅረብ አለባችሁ። ግድ ነው ይሄ። ከዛ በኋላ ከክላይንታችሁ ጋር ደግሞ ኮሙኒኬት ማድረግ አለባችሁ፣ መነጋገር አለባችሁ ከገዢያችሁ ጋር ማለት ነው። ከዛ በኋላ ትልቁ ነገር ምንድነው? ተጨማሪ ኦቨር ዲሊቨር ማድረግ፣ ተጨማሪ ነገር መጨመር፣ ከታዘዛችሁት ውጪ ትንሽ ኤክስትራ ነገር ለክላይንታችሁ ሞር የሚያስደስት ነገር ስለሚሆን ያን ማድረግ ከናንተ የሚጠበቅ ይሆናል ማለት ነው። እንግዲህ ትልቁ ነገር ምንድነው? ከናንተ የሚጠበቀው ይሄ ነገር አሁን ማሳያችሁን መንገድ ተጠቅማችሁ ፊቨር አካውንታችሁን ቻትጂፒቲ ተጠቅማችሁ ከከፈታችሁ በኋላ ሁሌም በቻትጂፒቲ ላይ ዕውቀታችሁን ያሻሻላችሁ ለመሄድ ምንድነው ፕሮምፕት አጻጻፋችሁን በየጊዜው ማስተካከል ይጠበቅባችኋል። the better you prompt ይባላል። the better you prompt the better your result will be እንደሚባለው ፕሮምፕት እንግዲህ ዋና ትዕዛዝ የምንሰጥበት የትኛውንም ኤአይ ትዕዛዝ የምንሰጥበት ፕሮምፕት ነው። ፕሮምፕቱን ፐርፌክት አድርጋችሁ መጻፍ ከቻላችሁ ይሄ ነው። እንግዲህ ፕሮምፕት እንዴት ይጻፋል ምናምን የሚለውን ደግሞ በሌላ ቪዲዮ የምሰራላችሁ ይሆናል ማለት ነው። እንግዲህ ጋይስ ስሙኝ፣ እኔ ሁላችሁም ይሄን ሞክራችሁ ውጤታማ ትሆናላችሁ እያልኩ አይደለም። ግን ትዕግስት አድርጋችሁ እስከ መጨረሻ ከጣራችሁ ውጤታማ ማትሆኑበት ምክንያት ስለሌለ ነው ማለት ነው። እዛች ጋር የምታገኙት ብር ትናንሽ ዶላር ሊሆን ይችላል። ግን በባንክ አድርጋችሁ መንዘራችሁ ወደ ኢትዮጵያ ስታመጡ ካለው ከኛ ሀገር ኢኮኖሚ አንፃር በጣም ብዙ ነገር ሰፖርት ሊያረጋችሁ ይችላል። ሚሊዮነር ትሆናላችሁ እያልኳችሁ አይደለም። ግን ሳይድ ሀስል እንደ ተጨማሪ ገቢ ራሳችሁን በዚህ መንገድ ማቋቋም ትችላላችሁ። ኮምፒውተር፣ ስልክ፣ ኢንተርኔት ለዚህ ያስፈልጋል
ማለት ነው። እንግዲህ ትልቁ ነገር ምንድነው በዚህ ቪዲዮ ላይ ይሄን ካልኳችሁ በኋላ ከዚህ በኋላ በሚመጡ ቪዲዮዎች እንዴት አድርጋችሁ በኦንላይን ብር መስራት ትችላላችሁ፣ ሌላ መንገዶችን ምርጥ ኤአይ ቱሎችን እናስተዋውቃችኋለን። እንዲሁም በኦንላይን ኖርማል ይሄ ምንድን የሚባለው ይሄ ኖርማል ቢዝነሳችሁን ኖርማል የሚባለው ይሄ ባህላዊ የሚባለውን ቢዝነስ እንዴት አድርጋችሁ ወደ ዲጂታል ቢዝነስ መለወጥ ትችላላችሁ፣ ወደ ኦንላይን ቢዝነስ መለወጥ ትችላላችሁ የሚሉትንም ሐሳቦች በዚህ ቻናል የምናቀርብ ይሆናል በቢዝነስ ክፍላችን ማለት ነው። እባካችሁ ሞክሩት ነው ማለት። እስካሁን ያሳያችሁን ሐሳብ እባካችሁ ሞክሩት። ከዛ ከሞከራችሁት በኋላ ያገኛችሁትን ውጤት ይዛችሁ መጣችሁ ኮሜንት ላይ ሐሳባችሁን አጋሩኝ ማለት ነው። እንግዲህ በቀጣዩ ቪዲዮ እስክንገናኝ ድረስ ፒስ ባይ